እኔ ትክክለኛው ሰው አይደለሁም። ጌታቸው ረዳ በአዲስ አበባ ያሰሙት ያልተጠበቀ ሙግት ነው። ዝርዝሩን እንመለከተዋለን። የነዳጅ ዋጋ ጨምሯል። ይህ ሲሆን በአንድ ወር ውስጥ ለሁለተኛ ጊዜ ነው። መንግስት አሁን የምትጠቀሙትን ናፍጣ ባህር ላይ ከተባራሪ ገበያው ነው የምገዛው ሲል ሞግቷል። ሌላኛው ጉዳያችን ነው። እንደዚሁም ፕሬዝዳንት ትራምፕ በኢራን ላይ የከፋ ጥቃት እንደሚሰነዝሩ አስጠንቅቀዋል። የሆርሙዝ ወሽመጥም በተፈጥሯዊ ሁኔታ ይከፈታል ሲሉ ለብዙዎች ተስፋ ሰጥተዋል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። እንዴት አላችሁ? የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ዝርዝር መረጃዎቻቸውን እንደሚከተለው እንመለከታለን። አብራችሁን ቆዩም። ወደ ቀዳሚ ጉዳያችን አመራን። እኔ ትክክለኛው ሰው አይደለሁም። ጌታቸው ረዳ በአዲስ አበባ ያሰሙት ያልተጠበቀ ነገር። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልልን አጀንዳ ለማሰባሰብና ተሳታፊ ለመለየት ትላንት በአዲስ አበባ ስካይላይት ሆቴል በጀመረው ለቀናት በሚቀጥለው መድረክ ተሳታፊዎች ወደ ውይይት ከመግባታቸው በፊት ለኮሚሽኑ አስተያየቶችና ጥያቄዎች ቀርበዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ፣ የቀድሞው የትግራይ ክልል ጊዜያዊ ፕሬዝዳንት፣ የስምረት ፓርቲ መሪ አቶ ጌታቸው ረዳ እኔ የትግራይ ክልል ወኪል ልሆን አልችልም በትክክለኛ ሂደት ካልሆነ ሲሉ ተናግረዋል። ምክክሩም ትግራይ ላይ መሆን ሲገባው አለመሆኑን ገልጸው በክልሉ ይደረጋል የሚል እምነት እንደነበራቸው አንስተዋል። የመጀመሪያው ዙር መድረክ እንደተጠበቀ ሆኖ በሂደት ትግራይን ያላካተተ መድረክ መሰረታዊ ጉድለት ያለበት መሆኑ ታውቆ ጥረቱ ተጠናክሮ እንደሚቀጥል እምነት አለኝ ብለዋል። ሌላኛው ተሳታፊ ኮሚሽኑ አጀንዳ የማሰባሰብ ስራውን በትግራይ አስቻይ ሁኔታ ባለመኖሩ በአዲስ አበባ ለማድረግ ተገድጃለሁ ማለቱን በመጥቀስ ይህ ግልጽ አይደለም፣ ሂደቶቹ ምን ነበሩ ሲሉ ጠይቀዋል። ምክክሩ ስኬታማ እንዲሆን መጀመሪያ መሰራት ያለበት ምቹ ሁኔታ መፍጠርም ነው ሲሉ አክለዋል። ሌላኛው ተሳታፊ ጉዟችሁ መቀለ ደርሶ ከመመለስ ያለፈ አልመሰለኝም፣ የትግራይን ሕዝብ በቦታው እንድታገኙ ነበር የምንፈልገው ብለዋል። በቀጣይ ኮሚሽኑ በክልሉ ተገኝቶ አርሶ አደሩን እንዲያነጋግርም አሳስበዋል። እንዲሁም መድረኩ ለሪፖርት ፍጆታ ብቻ መሆን አለበት ብዬ አላስብም ያሉ ሲሆን የትግራይ ሕዝብ ችግር በእንደዚህ አይነት ውይይት ይፈታል ብላችሁ ነው ወይ የምታምኑት ሲሉ ኮሚሽነሮቹን ጠይቀዋል። ሕዝቡ በወጣበት የማይመለስበት ወጣቶች በሀገራቸው የማይኖሩበት ስለ ምክክር እዚህ ቁጭ ብለን መወያየት ህዝብን ችግሩን ይፈታሉ ሲሉም ሌላ ጥያቄ አንስተዋል። ቅድሚያ ተፈናቃዮችን መመለስ፣ የህገ መንግስት የግዛት አንድነትን ማረጋገጥ ይገባል ሲሉም መክረዋል። በትግራይ አስቻይ ሁኔታ የለም ተብሏል። አስቻይ ሁኔታ በመሸሽ ነው ወይ የሚመጣው? ለምን አስቻይ ሁኔታ አልተፈጠረም? አስቻይ ሁኔታ እንዲፈጠር መሰራት ነው ያለበት ነው ያሉት። ህዝቡን ማግኘት ግድ ይላል። ሁላችንም የምንወክለው ተቋም ሊኖር ይችላል። የትግራይን ህዝብ ግን መወከል አንችልም ሲሉም ለኮሚሽኑ ሀሳብ አቅርበዋል። ከትግራይ ዲሞክራሲ ፓርቲ በመድረኩ የተገኙት ተሳታፊ በበኩላቸው ትግራይ ክልል ውስጥ ቁጭ ብሎ ህዝቡን ምክክር እንዳያደርግ ተከልክሏል፣ እኛም እንዳትሄዱ ተብለን ተከልክለናል፣ መግለጫ ወጥቷል ብለዋል። ወልዳ መካን በሆነች በምታነባ የሚበላ ባጣች እናት ልለምናችሁ መጀመሪያ የትግራይ ህዝብ በራሱ አሳታፊ መንግስት እንዲያቋቋም ይደረግ ሲሉ አሳስበዋል። ኮሚሽኑ ለተነሱ ጥያቄዎች ምላሽ ያለውን ሰጥቷል። በመሸሽ ነው ወይ አስቻይ ሁኔታ የሚመጣው በሚል ለቀረበው ጥያቄ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሰጡት ምላሽ ሽሽት አይደለም፣ ሽሽት የሚሆነው አዲስ አበባ ሀገራችን አይደለም ብለን ስናስብ ነው ብለዋል። ከደቡብ ጫፍ ጀምሮ እስከ ሰሜን ዛላምበሳ፣ ከምስራቅ እስከ ምዕራብ ያሉ ህዝቦች አጀንዳ ሰብስበው የኢትዮጵያ ችግር ነክሰው ሰጥተውናል። ባይገርማችሁ እዚያ ውስጥ የትግራይ ክልልን ችግር በአጀንዳ መልክ ከሌሎች ህዝቦች ቀርበዋል። የትግራይ የሚመስሉ አጀንዳዎች ከዳያስፖራዎች ከፌዴራል ተቋማት ቀርበዋል ብለዋል። ስለዚህ ያደረግነው ሁላችሁም ፊት ለፊት እንድንገናኝ፣ ስሜቶቻችሁን ለመግለጽ ሁኔታዎች እንዲመቻቹላችሁ እንዲሁም መሰረታዊ ጥያቄዎችን ባካተተ መልኩ አጀንዳችሁን እንድትሰጡ ነው ሲሉ አክለዋል። የትግራይ ክልል ህዝብ ችግር በዚህ መልኩ ይፈታል ብሎ ነው ወይ ኮሚሽኑ የሚያስበው በሚል ለተነሳው ጥያቄም አዎ የሚል ምላሽ ነው የሰጡት። የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ ውይይቱ መቀለ መደረግ ነበረበት ተብሎ ከተሳታፊዎች ለተነሳው ሀሳብ የኛም ፍላጎት ይኸው ነበረ፣ ነገር ግን በስራችን ምክንያት ሰዎችን የሚጎዱ ነገሮችን ማድረግ ስለሌለብን በቦታው ይህንን ስብሰባ ለማድረግ ሊያመቻችሉን የሚገባው አካላት ስላላመቻቹልን መቅረት የለበትምና አዲስ አበባ ላይ ብናደርገው በሚል ነው ብለዋል። ጉዟችሁ መቀለ ደርሶ ከመመለስ ያለፈ አልመሰለኝም። እናም መድረኩ ለሪፖርት ብቻ እንዳይሆን በሚል ለተነሱት ሀሳቦች ምላሽ የሰጡት ኮሚሽነር ሙልጌታ አጎ ደግሞ ከፍተኛ ግንኙነት አድርገናል፣ ለዛሬው መድረክ ልንበቃ የቻልነው በእነዚያ ንግግሮች ነው የሚል ምላሽ ነው የሰጡት። ለሪፖርት ብቻ እንዳይሰራ ለተባለው ነገር ለሪፖርት ብቻ የምንሰራ ከሆነ ህዝቡን ማሞኘት ስለሚሆን በከፍተኛ ጥንቃቄ ይሰራል በሚል ማብራሪያ ሰጥተዋል።
ጥንቅራችን እንደቀጠለ ነው። በአንድ ወር ብቻ ለሁለተኛ ጊዜ የጨመረው የነዳጅ ዋጋ ለሁለተኛ ጊዜ በአንድ ወር ውስጥ ጨምሯል። ነጭ ናፍጣ በሊትር 163 ብር ከ09 ሳንቲም ገብቷል። ቤንዚንም በሊትር 142 ብር ከ41 ሳንቲም ሆኗል። ከትላንት ምሽት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ነው ጭማሪ የተደረገው። የንግድና ቀጠናዊ ትስስር ሚኒስቴር ደብዳቤ የዓለም የነዳጅ ዋጋን መሰረት በማድረግ ከትላንት መጋቢት 23 ቀን 2018 ዓመተ ምህረት ምሽት 12 ሰዓት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን ያስረዳል። በደብዳቤው በተገለጸው መሰረት በሊትር ነጭ ናፍጣ 163 ብር ከ09 ሳንቲም፣ ቤንዚን 142 ብር ከ41 ሳንቲም፣ ኬሮሲን 151 ብር ከ39 ሳንቲም፣ ቀላል ጥቁር ናፍጣ 163 ብር ከ98 ሳንቲም እንዲሆኑ ተወስኗል። ከባድ ጥቁር ናፍጣ ደግሞ በ160 ብር ከ68 ሳንቲም የሚሸጥ ሲሆን የአውሮፕላን ነዳጅ 150 ብር ከ48 ሳንቲም ገብቷል። መንግስት በመጋቢት ወር የዋጋ ጭማሪ ያደረገው ከዛሬ 22 ቀን በፊት ነበረ። ብዙዎች ይህ የዋጋ ጭማሪ እጅግ አስደንግጧቸዋል ተብሏል። የትራንስፖርት ሰጪ ተቋማት ነገሩ በዚህ ከቀጠለ ስራ አቁሞ ቤት የመቀመጥ ግዴታ ውስጥ ልንገባ እንችላለን ሲሉ እየሰጉ መሆናቸው ተዘግቧል። በትላንትናው ዕለት የ8 ወራት የሥራ አፈጻጸማቸውን በሕዝብ ተወካዮች ምክር ቤት ያቀረቡት የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትሩ ዶክተር ካሳሁን ጎፌ መንግስት አሁን የምትጠቀሙበትን ናፍጣ ባህር ላይ ከተባራሪ ገበያው ነው እየገዛ የሚገኘው ሲሉ ሞግተዋል። የተቸገርነው ነጭ ናፍጣና የአውሮፕላን ነዳጅ ነው ያሉት ሚኒስትሩም ቤንዚን ከሞላ ጎደል እጥረት አለን ያሉት የቤንዚን አቅርቦት ከ80 እስከ 100 በመቶ እየተሸፈነ በመሆኑ እጥረት እንደሌለ የገለጹት የንግድና ቀጠናዊ ትስስር ሚኒስትሩ በነጭ ናፍጣና አውሮፕላን ነዳጅ ላይ ግን አቅርቦቱ በሚፈለገው ልክ መሆን እንዳልቻለ አስረድተዋል። የምንፈልገው አቅርቦት ሊሳካ ባለመቻሉ ነጭ ናፍጣና በአውሮፕላን ነዳጅ ላይ የ50 በመቶ አቅርቦትን ለማረጋገጥ ጥረት መደረጉን ዶክተር ካሳሁን ጠቁመዋል። አብይን ለ8 ዓመታት ሳውቀው አወዛጋቢው የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ምስክርነት ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ 8 ዓመታትን ደፍነዋል። በኦሮሚያ ክልል ከተሞች ሀገራዊ ለውጡን በመደገፍ ህዝባዊ ሰልፍ እየተካሄደ ነው። በኢትዮጵያ ሀገራዊ ለውጡ እውን የሆነበትን 8ኛ ዓመትን አስመልክቶ በኦሮሚያ ክልል የተለያዩ ከተሞች ታላቅ ህዝባዊ የድጋፍ ሰልፍ ተደርጓል። በሰልፉ ላይ የሃይማኖት አባቶች፣ አባገዳዎች፣ ሀደ ሲንቄዎችን ጨምሮ የተለያዩ የህብረተሰብ ክፍሎች ተገኝተዋል። ሰልፈኞቹ በመልእክቶቻቸውም በመጋቢት 24 ተምሳሌታዊ ጉዞና መሰረታዊ እርምጃ የተመዘገቡ ስኬቶችን አድንቀዋል። በለውጡ መንግስት እየተከናወኑ ያሉ የልማት ተግባራትን በመደገፍ በቀጣይም የተሻለ ስራ እንዲሰራ ከመንግስት ጋር በትብብር እንደሚሰሩ የሚያረጋግጡ መልእክቶችንም አስተላልፈዋል። አብይ ካሏቸው አማካሪዎች መካከል አንዱ የሆኑት ዲያቆን ዳንኤል ለጠቅላይ ሚኒስትሩ 8ኛ ዓመት በዓለ ሲመት ምስክርነት ሰጥተዋል። በሚያነሷቸው ሀሳቦችና በተለያዩ ጊዜያት በሚሰጣቸው ኃላፊነት በፓርላማም ሆነ በማህበራዊ ድረገጽ ድጋፍም ተቃውሞም የሚከተላቸው ዳንኤል 8ኛ ዓመቱን በማስመልከት 8 ምስክርነት ሰጥተዋል። ከነዚህ መካከል አንደኛው ቁጭት ነው። የኢትዮጵያን ታሪኳን ያነበበ፣ ቅርሶቿን የጎበኘ፣ ተራሮቿን የወጣ፣ ዋሻዎቿን የመረመረ፣ የመስጊዶቿንና የአብያተ ክርስቲያኒቷን ውስጥ የሚያውቅ፣ በዚህም የተነሳ የኢትዮጵያ ኋላ ቀርነት፣ ድህነትና መዋረድ የሚያስቆጨው፣ ስለሚቆጨውም ኢትዮጵያን ወደ ትክክለኛዋ ቦታ ለማድረስ የሚለፋ ነው ብለዋል። ሌላኛው ለጠቅላይ ሚኒስትሩ የሰጡት ምስክርነት እልህ በማለት ነው። የኢትዮጵያ ድህነትና ኋላ ቀርነት እንደሚቆጨው መሪ ንጋቷን ሳያይ ታሪኳን ሳይቀይር ገናነቷን ሳይመልስ ለዓይኖቹ እንቅልፍ ለሽፋሽፍቶቹ እረፍት የሌለው ነው በማለት ቃል የገባለትን ያመነበትንና ለኢትዮጵያ ይጠቅማል ያለውን ቀን ለፍቶ ሌሊት ተንከራቶ ሳያሳካ በቃኝ የማይል ሲሉ አክለዋል። ሶስተኛው ልቡ በአምላኩ የታመነ ነው ያሉት አማካሪው የአንበሳ ግሳት፣ የሌሊት ወፍ ጩኸት፣ የእባቡ ፉጨት፣ የእንቁራሪቱ ማሽካካት ምንም የማይመስለው ሁሉም ከአምላኩ በታች መሆኑን የሚያምን ሲሉ ምስክርነታቸውን ሰጥተዋል። ሌላኛው ትጋት ነው። ከድህነትና ኋላ ቀርነት ጋር በገባው እልህ የተነሳም ትጋት እግሩ ልፋት ባቡሩ የሆነ ብለውታል። ቀን እንደ ሰራዊት ሌሊት እንደ መላእክት ሲለፋ የምታየው ፕሮጀክትን እንደ ልጁ ስራን እንደ ወዳጁ የሚያይ ህዝበ አዳም እንደ ቤተልሔም ሰዎች ሲተኛ እርሱ እንደ እረኞቹ ወደ ፕሮጀክቶቹ ሌት የሚገሰግስ ነው ሲሉም አክለዋል። ፍቅር የሚወዳትን ሀገር ዕለት ዕለት አዲስ የሚያደርጋት ጠቅላይ ሚኒስትርነቱን በዓመት ሳይሆን በዕለት የሚለካ ለኢትዮጵያ ትላንት ምን አለፈ፣ ዛሬ ምን ተሰለፈ፣ ነገ ምን ተሰነቀ የሚል በፈጠራ የተካኑ የአወላለዱ፣ አስተዳደጉ፣ የትዳር ህይወቱ፣ የእምነት ጉዞው፣ የባህል ስሪቱ፣ የአገልግሎት መንገዱ የሁሉ የሆነ በዚህም የተነሳ የማንም የግል ንብረት ያልሆነ ከሁሉም ያለው ነው በማለት ነው ዲያቆን ዳንኤል ክብረት ያከሉት። በመጨረሻም
We're going to hit them extremely hard over the next 2 to 3 weeks. We're going to bring them back to the Stone Ages where they belong. ፕሬዝዳንት ትራምፕ በኢራን ላይ የከፋ ጥቃት እንደሚሰነዝሩ አስጠንቅቀዋል። የሆርሙዝ ወሽመጥም በተፈጥሯዊ ሁኔታ ይከፈታል ሲሉም ለብዙዎች ተስፋ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መጋቢት 23 ቀን 2018 ዓመተ ምህረት በሰጡት መግለጫ እየተባባሰ በመጣው ጦርነት ዙሪያ ጠንካራ ማስጠንቀቂያዎችን አስተላልፈዋል። በሆርሙዝ ወሽመጥ መዘጋት ምክንያት በዓለም አቀፍ የነዳጅ አቅርቦት ላይ የተጋረጠውን ስጋት ግን አሳንሰውታል። ፕሬዝዳንቱ ስለ ስትራቴጂካዊው የሆርሙዝ ወሽመጥ በሰጡት አስተያየት አሜሪካ ከማንኛውም መስተጓጎል ነፃ መሆኗን ገልጸዋል። ዩናይትድ ስቴትስ በሆርሙዝ ወሽመጥ በኩል የምታስገባው የነዳጅ ምርት የለም ማለት ይቻላል፣ ወደፊትም አታስገባም፣ አያስፈልገንም ያሉት ዶናልድ ትራምፕ በመንገዱ ላይ ጥገኛ የሆኑ ሀገራት ግን ለመተላለፊያው ጥንቃቄ ሊያደርጉና ሊንከባከቡት ይገባል ብለዋል። በዓለም አቀፍ የኤነርጂ ገበያ ላይ ስጋቶች ቢኖሩም ትራምፕ ግጭቱ ሲያበቃ ሁኔታው በራሱ እንደሚፈታ እምነታቸውን ገልጸዋል። ይህ ግጭት ሲያበቃ ወሽመጡ በተፈጥሯዊ ሁኔታ ይከፈታል፣ ምክንያቱም ኢራን ሀገሪቱን መልሶ ለመገንባት ነዳጅ ከመሸጥ ውጪ ሌላ አማራጭ የላትም ያሉ ሲሆን የነዳጅ ዋጋ በፍጥነት እንደሚቀንስና የአክሲዮን ገበያም እንደሚያገግም ተንብየዋል። የአሜሪካው ፕሬዝዳንት ወታደራዊ ዘመቻው በቅርቡ እንደሚጠናከርም ሲጠቁሙ የአሜሪካን ወታደራዊ ግቦች በአጭር ጊዜ ውስጥ ለማጠናቀቅ መንገድ ላይ ነን፣ በሚቀጥሉት 2 እና 3 ሳምንታት ውስጥ እጅግ በጣም ከባድ ጥቃት እንሰነዝራለን፣ በጣም በአጭር ጊዜ ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ሲሉ ነው የዛቱት። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ ያዝነው የመረጃ ጥንቅራችን ይህንን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።